ይስጥልን ክቡራን ተመልካቾች ከሐረር ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ መልስ አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረሪ ክልል የከተማ ልማትና ኮንስትራክሽን ቢሮ እንዲሁም የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱ በዋናነት በመሶብ አንድ ማዕከል የሚሰጡ አገልግሎቶችን ቀልጣፋ፣ ግልጽና ውጤታማ ለማድረግ ያለመ ነው ተብሏል። አገልግሎቶችን በዘመናዊ ቴክኖሎጂ የታገዙ ማድረግና በማዕከሉ ለሚሰሩ ባለሙያዎች የአቅም ግንባታ ስልጠና መስጠትን ያካትታል። አላስፈላጊ መጓተቶችን በማስቀረት ተገልጋዮች ጥራቱን የጠበቀ አገልግሎት በትንሽ ጊዜና ወጪ እንዲያገኙ የሚያስችል ስለመሆኑም ተመላክቷል። ስምምነቱን የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊና የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ጆርዳን ኢሳቅ ፈርመውታል። ይህም ተቋማቱ ያላቸውን ሀብት በማስተሳሰር ለሕዝቡ የላቀ አገልግሎት ለመስጠት ትልቅ ፋይዳ እንደሚኖረውም ተገልጿል። የፊርማ ስነ ስርዓቱ ላይ የሁለቱ ቢሮ የስራ ኃላፊዎች ተገኝተዋል። ባለፉት 9 ወራት በከተማና በገጠር የተከናወኑ የኮሪደር ልማትና የመንገድ ግንባታዎች የክልሉን ገጽታ የለወጡ መሆኑን የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ አስታወቀ። በገጠር ወረዳዎች የሚገነቡ የ50 ኪሎ ሜትር መንገዶችም ጥራታቸውን ጠብቀው በከፍተኛ ፍጥነት የተከናወኑ እንደሆነ ተገልጿል። ለትዕግስት በለጠ ዘገባ አዩብ ካዛሊ። በሐረሪ ክልል ባለፉት 9 ወራት በከተማና በገጠር የተከናወኑ የኮሪደር ልማትና የመንገድ ግንባታ ስራዎች በክልሉ ሁለንተናዊ ገጽታ ላይ ከፍተኛ ለውጥ እያመጡ መሆኑን የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ አስታውቋል። የቢሮው ኃላፊ ኢንጂነር ኢብሳ መሐመድ እንደገለጹት ባለፉት 9 ወራት በርካታ የከተማና የገጠር መንገዶች እንዲሁም የኮሪደር ልማት ስራዎች ተከናውነዋል። በተለይም በከተማ ውስጥ ቀደም ብለው ተጀምረው የነበሩ የመንገድ ግንባታዎች አሁን ላይ በማጠናቀቂያ ደረጃ ላይ እንደሚገኙ ገልጸዋል። ከዚህ ቀደም ከአጂፕ እስከ ደከር የሚዘልቀው የመንገድ ግንባታ በቻይና የስራ ተቋራጭ ሲከናወን የነበረ ቢሆንም በመልካም አስተዳደር ችግር ምክንያት ግንባታው ተቋርጦ መቆየቱን ኃላፊው አስታውሰዋል። ይሁን እንጂ ውሉ ተቋርጦ ለሌላ ተቋራጭ እንዲሰጥ በመደረጉ በአሁኑ ወቅት ግንባታው በከፍተኛ ፍጥነት እየተከናወነ እንደሚገኝ ገልጸዋል። በተጨማሪም በከተማ ውስጥ የ16 ኪሎ ሜትር የመንገድ ግንባታ ተጠናቆ ለአገልግሎት ክፍት መሆኑን ኢንጂነር ኢብሳ ጠቁመዋል። ገራ ሚሶማ ዳንዲቲን ዳንዲወን ኮሪደራ መጋላ ኬሳፊ ባዲያቲ ዳንዲ ጉርጉዳት ወጀተማ ቱሬ በከተማና በገጠር ዋና ዋና መንገዶችን የመገንባት ስራ በስፋት እየተከናወነ ይገኛል። በተለይም በከተማ ውስጥ ቀደም ብለው ተጀምረው የነበሩ ፕሮጀክቶችን ወደ ማጠናቀቅ ደረጃ በማድረስ ረገድ ከፍተኛ ሚና ተጫውቷል። ቀደም ሲል የመልካም አስተዳደር እክል ሆኖ የቆየውና የከተማዋን ውበት የሚቀይረው ከአጂፕ እስከ ደከር ያለው መንገድ ለረዥም ጊዜ ተጓቶ ቆይቷል። በቻይና የስራ ተቋራጭ ሲከናወን የነበረው ይህ ፕሮጀክት በስራ መዘግየት ምክንያት ውሉ ተቋርጦ ለሌላ ተቋራጭ እንዲሰጥ ተደርጓል። በአሁኑ ወቅት ግንባታው በልዩ ትኩረትና በፍጥነት እንዲጠናቀቅ ሰፊ ስራ እየተሰራ ይገኛል። ጎሲሱረቲ ውዚው በላን ወጀተማቲን ቱሬ በተመሳሳይም በሶስቱም የገጠር ወረዳዎች የ50 ኪሎ ሜትር የአዲስ መንገድ ግንባታና የጥገና ስራዎች በስፋት እየተከናወኑ ይገኛሉ ብለዋል። በክልሉ እየተተገበረ ያለው የኮሪደር ልማት በሀገር አቀፍ ደረጃ እንደ አርአያ የሚጠቀስ ውጤት እያስመዘገበ መሆኑን የጠቀሱት ኃላፊው ይህም ለክልሉ ትልቅ ስኬት መሆኑን አስረድተዋል። ገረ ባዲያ ከሰትሞ ውጂን በበላት ወጀተማቲን ቱሬ አናሌ ባዲያ ቀብኑ ሰደን ከሰቱ የጥቃት ፕሮጀክት ይለም በረከነ ከሰት ካፒታል አንቀበመኒ በገጠር አካባቢዎችም ሰፋፊ የልማት ስራዎች የተከናወኑ ነው። በሶስቱም የገጠር ወረዳዎች ቢያንስ 2 የካፒታል ፕሮጀክቶች ተቀርጸው በኮሪደር ልማት እቅድ ውስጥ ተካተው እየተገነቡ ይገኛል። በዘንድሮ በጀት ዓመት በአጠቃላይ 50 ኪሎ ሜትር መንገድ ለመገንባት ታቅዶ ወደ ስራ የተገባ ሲሆን ከዚህ በተጨማሪ ቀደም ሲል የነበሩ መንገዶችን የጥገና ስራ በከፍተኛ ሁኔታ እየተከናወነ ይገኛል። በገጠር ወረዳዎች እየተገነቡ ያሉ መንገዶች ደረጃቸውንና ጥራታቸውን የጠበቁ መሆናቸውን የገለጹ ሲሆን ከተማን ከገጠር እንዲሁም ቀበሌዎችን እርስ በርስ የሚያገናኙ መንገዶች ግንባታ ትኩረት መሰጠቱን ጠቁመዋል። ለዚህም በድሬ ጠያራ ወረዳ ከሸንኮር ወደ ሲጊቻ የሚወስደው መንገድ ቀደም ሲል 6 ሜትር ብቻ ስፋት የነበረው ሲሆን አሁን ግን ወደ 20 ሜትር በማሳደግ ግንባታው እየተከናወነ ይገኛል። በተመሳሳይ ከሶፊ ወረዳ ወደ ሞዴል ቀበሌዎች የሚወስደው መንገድም 20 ሜትር ስፋት እንዲኖረው ተደርጎ እየተገነባ ነው ብለዋል። ይህ በከተማው የታየው ውበትና ምቹ የመንገድ መሰረተ ልማት ወደ ገጠር ወረዳዎች መስፋፋቱ አርሶ አደሩ ምርቱን በወቅቱና በቀላሉ ወደ ገበያ እንዲያቀርብ በማገዝ ረገድ የላቀ ፋይዳ እንዳለው ኢንጂነር ኢብሳ መሐመድ አብራርተዋል። አና ድሬ ጠያራ ከሰቲ
akka ሞዴላatti fudhannee hojjechaa jirru ሲጊቻ በድሬ ጠያራ ወረዳ እንደ አምሳያ ተወስዶ እየተሰራ ያለው የሸንኮር ሲጊቻ መንገድ ቀደም ሲል ስፋቱ ከ6 ሜትር የማይበልጥ ጠባብ መንገድ ነበር። አሁን ግን ስፋቱ ወደ 20 ሜትር ከፍ እንዲል ተደርጎ በተመቻቸ ሁኔታ እየተገነባ ይገኛል። በተመሳሳይ ሁኔታ በሶፊ ወረዳ ወደ አምሳያ ቀበሌዎች የሚወስዱ መንገዶች ደረጃቸውን የጠበቁና 20 ሜትር ስፋት ያላቸው ሆነው እየተገነቡ ይገኛል። ሜትር ዲደማ በሊና ቀቡ ሆጀተማቲን ጅራ በአሁኑ ወቅት የገጠር መንገዶች የግንባታ ደረጃን በሚመለከትም በድሬ ጠያራ ወረዳ 60 በመቶ፣ በሶፊ ወረዳ 55 በመቶ እንዲሁም በኤረር ወረዳ 20 በመቶ መድረሱን ተናግረዋል። የክልሉን ገጽታ ከመለወጥ ባለፈ ለነዋሪዎች ምቹ የመኖሪያ አካባቢን እየፈጠረ የሚገኘው የኮሪደር ልማትና የመንገድ ግንባታ ስራ ሀረር በሀገር አቀፍ ደረጃ በልማት ተምሳሌትነቷ እንድትቀጥል የሚያደርጋት መሆኑም ተመላክቷል። በዜጎች ሰብአዊ መብትና በሀገር ደህንነት ላይ ከፍተኛ ስጋት እየሆነ የመጣውን ህገወጥ የሰዎች ዝውውር በህግ አግባብ ለመፍታት የተቀናጀ የፍትህ ስርዓት መዘርጋት ወሳኝ መሆኑ ተገለጸ። የሐረሪ ክልል ጠቅላይ አቃቤ ህግ ቢሮ ከሲቪኤም ግብረሰናይ ድርጅት ጋር በመተባበር ለክልሉ ዳኞች፣ አቃቤ ህግና ፖሊስ አባላት ስልጠና ሰጥቷል። ይመቃቸው ጌታቸው ተጨማሪ አለው። የሐረሪ ክልል ጠቅላይ አቃቤ ህግ ቢሮ ከሲቪኤም ግብረሰናይ ድርጅት ጋር በመተባበር ለክልሉ ዳኞች፣ አቃቤ ህግና ፖሊስ አባላት ስልጠና ሰጥቷል። በሲቪኤም ፕሮጀክት አስተባባሪ ወይዘሪት ሳራ ሙልጌታ እንደገለጹት ህገወጥ የሰዎች ዝውውርን ለመከላከል በሚደረገው ጥረት ውስጥ ሲቪል ማህበረሰቡ ከመንግስት ጋር ተቀናጅቶ መስራቱ ውጤታማ መሆኑን ጠቅመዋል። ድርጅታቸው በቴክኒክና በሀብት አቅርቦት ረገድ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል በመግለጽ እንዲህ ያሉ ስልጠናዎች የፍትህ አካላቱን የክስ አመሰራረትና የምርመራ ክህሎትን በማሳደግ ረገድ ትልቅ ፋይዳ እንዳላቸው አስረድተዋል። ወይዘሪት ሳራ አክሎም ድርጅታቸው በህገወጥ የሰዎች ዝውውር በመከላከል ዙሪያ የቤት ሰራተኞችን በማህበር ተደራጅተው መብታቸውን እንዲያስከብሩ ሰፊ ስራ እየሰራ መሆኑን ገልጸዋል። እንግዲህ ለበርካታ ዓመታት የቤት ሰራተኞች መብት ዙሪያ ላይ እየሰራ ይገኛል። በቅርቡ ደንብም የሚወጣበት ሁኔታ አለ። እዛ ላይም ግንዛቤ መድረክ ፈጥረን ከባለድርሻ አካላት ጋር ተገናኝተን በሚወጣው ሊወጣ ባለው ደንብ ላይ የስልጠና ሴሚናርን አዘጋጅተን እዛ ላይ ግንዛቤ ተሰጥቷል። ሌላው የቤት ሰራተኞች በማህበር ተደራጅተዋል። እንደገና እውቅናም አግኝተዋል። ስደት ተመላሽና የቤት ሰራተኞች በሐረር ተቋቁሟል። እዛም እነሱን ከመደገፍ መብታቸውን እንዲያውቁ መብታቸውን እንዴት ነው ማስከበር የሚችሉት የሚለውን ግንዛቤ ሰጥተናል። አሁን ደግሞ የዛሬው መድረክ ትናንትናና ዛሬ ለሁለት ቀን ህገወጥ አዘዋዋሪዎች ላይ ምን ያህል እርምጃ እየተወሰደ ነው የሚለውን ከፍትህ አካላት፣ ከዳኞች፣ ከአቃቢ ህግና ከፖሊሶች ጋር አንድ ላይ በመሆን የሁለት ቀን ትሬኒንግ ሰጥተናል። እንግዲህ ሲቪኤም በርካታ ስራዎችን እየሰራ ነው የሚገኘው። ደንብ በማውጣት ከፍትህ አካላት ጋር አንድ ላይ በመሆን ህገወጥ አዘዋዋሪዎችን እርምጃ ከመውሰድ አንጻር ሰፊ ስራዎችን እየሰራ ይገኛል። የቤት ሰራተኞች በማህበር ተደራጅተው 86 ማህበር እውቅና አግኝተው እየሰሩ ነው ያሉት። በስራቸው ደግሞ 74 የሚሆኑ አባላትን አፍርተዋል። ለነሱ መብታቸውን እንዲያውቁ ሰፊ ስራዎችን እየሰራ እንገኛለን። ስልጠናውን የሰጡት የክልሉ ጠቅላይ አቃቤ ህግ ጳውሎስ ተስፋዬ በበኩላቸው ህገወጥ የሰዎች ዝውውር ውስብስብና ድንበር ተሻጋሪ ባህሪ ያለው ወንጀል በመሆኑ በፍትህ ስርዓቱ ውስጥ ያሉ ተዋናኞች ወጥ የሆነ ግንዛቤ ሊኖራቸው እንደሚገባ አሳስበዋል። እንግዲህ ከጊዜ ወደ ጊዜ የወንጀል አይነቱን እየተቀያየረ ራሱን እያሻሻለ የመጣ የወንጀል አይነት ስለሆነው በህገወጥ የሰዎች የመነገድ እንደዚሁም ሰዎችን በህገወጥ መንገድ ድንበር የማሻገር ወንጀሎች ጋር በተያያዘ እንደዚሁም በሁለተኛ ቀን ደግሞ በሚደረገው ስልጠና ሰዎችን ወደ ውጭ ሀገር የማሰማራት አዋጆቹ ላይ የሌጋል ፍሬምወርክ ህጉ ምን ይላል፣ መዋቅሮቹ ምንድን ናቸው የሚል ጉዳይ ለፍትህ አካላት ማለትም ለዳኞች፣ ለአቃቤ ህጎችና ለፖሊስ አካላት በሐረሪ ክልል ለሚገኙ ነው ስልጠና የሰጠ ነው። ይሄ ስልጠና እንግዲህ የጊዜው ማስፈላጊነቱ ለምንድን ነው ከተባለ እንዳልነው ቅድም ላይ የህገወጥ የሰዎች ዝውውር ወይም ሰዎች የመነገድ ወንጀል ትልቅ ሰንሰለት ያለው በየጊዜው ራሱን የቀያየረ የሚገኝ እንደመሆኑ መጠን የፍትህ አካላቶቻችንም በዚህ ጉዳይ ላይ ራሳቸውን የማብቃት የማበልጸግ ኃላፊነት ስላለባቸው የፍትህ አካላት ሰንሰለቱን ለማዳበርና የነዚህን የህገወጥ ሰዎች እና የሚነግዱ ሰዎችን እንዴት ተጠናክሮ የምርመራ የክስና እንደዚሁም አጠቃላይ ተጎጂዎችን ወደ ነበሩበት ሁኔታ የመመለስ ሂደቱ ምን መሆን አለበት በሚል ጉዳይ ላይ ስልጠና እየሰጠ ነው የሚገኘው።
ዳኞች፣ አቃቤ ሕግና ፖሊሶች በወንጀሉ ላይ የሚሰጡት የሕግ ትርጓሜ፣ የሚያሳልፉት ውሳኔ የዜጎችን ደህንነት ለማረጋገጥ ወንጀለኞችን ተጠያቂ ለማድረግ ቁልፍ ሚና እንዳለው ገልጸዋል። የስልጠናው ተሳታፊዎች የቀሰሙት እውቀት በህገወጥ የሰዎች ዝውውር ላይ የሚያሳልፏቸው ውሳኔዎችና የሚያደርጓቸው የህግ ክርክሮች ይበልጥ ውጤታማና ፍትሃዊ እንዲሆኑ እንደሚያግዛቸው ያላቸውን እምነት ገልጸዋል። በከፍተኛ ፍጥነት በጣም የሄደ ያለው የወንጀል መሆኑ ነው የተረዳሁት። በከፍተኛ ፍጥነት ከሌሎች ወንጀሎች ማለት ነው በከፍተኛ ፍጥነት እየጨመረ መሆኑን ለመረዳት ይችላል ማለት ነው። ስልጠናውን እንዳጠቃላይ ስንመለከተው ማለት ነው። ሌላ ህብረተሰቡን ማሳተፉን ደግሞ ጥሩ ነገር ነው። ለምን በፖሊስ በአቃቢ ህግ ብቻ የሚታየው ነገር አለ። ይሄ የህገወጥ ሰዎች ዝውውር ማለት ነው። ህብረተሰቡ ተሳትፎ ያስፈልገዋል። የህብረተሰቡ ለምን ከኛ ሀገር እዚህ ወደ ሀረር የሚመጡት ሀገር እንደሚታወቀው መሸጋገሪያ ናት ብለው ነው የሚያስቡት። ከሌላ አካባቢ ነው የሚመጡት፣ ከአዳማ፣ ከአሰበት፣ ከጭሮ ከሁሉም ቦታ ሲመጡ ሀረር ነው መሸጋገሪያቸው ወደ ሶማሊያ ክልል ለመሄድ። ይህን ህብረተሰቡ ተሳትፎ ከሌለበት በጭራሽ ሊቀንስ የሚችል ጉዳይ አይደለም። እየጨመረ የሚሄድ ወንጀል ነው የተባለው ትክክል ነው ማለት ይችላል። ቀጣይ ግን የቅንጅታዊ አሰራር ከመጠናከር አኳያ በፖሊስም በፍርድ ቤትም በአቃቤ ህግ በኩል ቅንጅታዊ አሰራሮችን በመጠናከር እነዚህ ህገወጥ ደላሎችን ከመከላከልና ከመቆጣጠር አኳያ ሁሉም የድርሻቸውን እንዲወጡ የሚያስችልበት ሁኔታ ነው። አሁን ይሄ ስልጠና የተሰጠበት ዋናው ዓላማ ይህንን ከመጠናከር አኳያ ነው። ቀጣይ ግን ለተለያዩ የህብረተሰብ ክፍሎች እኮ ፖሊስና አቃቤ ህግ እነዚህ የፍትህ ተቋማት ብቻ ሳይሆን ሌሎች ማህበረሰብ አካሎች ለዚህ የህገወጥ አዘዋዋሪዎችን ጥቆማ በመስጠት ለህብረተሰቡ አጋዥ የሚሆኑበት ሁኔታዎች የመፍጠር ስራዎችም እየተሰራ ያለበት ሁኔታ ነው ማለት ነው። በመድረኩ የተደረጉ ሰፊ ምክክሮች የተገኙ ግንዛቤዎች በክልሉ ህገወጥ የሰዎች ዝውውርን ለመግታት በሚደረገው ጥረት ውስጥ የፍትህ አካላቱን ሚና ይበልጥ እንደሚያጠናክር ተገልጿል። ብቁ የስነ ጥበብ ባለሙያዎችን ለማፍራት በዘርፉ አጫጭር ስልጠናዎችን አጠናክሮ እየሰጠ እንደሚገኝ የሐረር መምህራን ትምህርትና ቢዝነስ ኮሌጅ አስታወቀ። ስልጠናው ሙዚቃን ጨምሮ በቲያትር፣ በፊልም፣ በውዝዋዜ፣ በትወናና በስዕል ዘርፎች ላይ ያተኮረ መሆኑ ተጠቁሟል። ለሙያል ዲስ ዘገባ ናዶስ ዳምጤ። የሐረር መምህራን ትምህርትና ቢዝነስ ኮሌጅ ከክልሉ ባህል ቅርስና ቱሪዝም ቢሮ ያገኘውን የሙዚቃ መሳሪያዎች ድጋፍ በመጠቀም የዘርፉን ውጤታማነት ለማረጋገጥና ብቁ ባለሙያዎችን ለማፍራት የተለያዩ የስነ ጥበብ ስልጠናዎችን አጠናክሮ እየሰጠ እንደሚገኝ ተገልጿል። በኮሌጁ የስነ ጥበባት ተጠሪና የሙዚቃ መምህር አቶ ዳዊት በቀለ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት ኮሌጁ ስልጠናውን አጠናክሮ መቀጠሉ በክልሉና በአጎራባች አካባቢዎች የሚታየውን የባለሙያ እጥረት ለመቅረፍ ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። ስልጠናው ሙዚቃን ጨምሮ በቲያትር፣ በፊልም፣ በውዝዋዜ፣ በትወናና በስዕል ዘርፎች ላይ ያተኮረ ሲሆን ልዩ ተሰጥኦ ያላቸው ወጣቶች የድሉ ተጠቃሚ የሆኑ እንደሚገኙም ተናግረዋል። እኔ ሙዚቃ ተጀምር ህልም ነበረኝ ሙዚቃ ያንን ደግሞ እንዲያሳካ ትልቅ እድል አግኝቻለሁ ብዬ ነው ማስበው። ይህንን እድል ሲፈልገው ነበር። እዚህ ሐረር አካባቢ ብዙ ሙዚቃ ትምህርት ቤቶች የሉም። ፈልጌ ነበረ ከዚህ በፊትም ብዙ ትንብያለሁ። ከዛ እንዲያጋጣሚ አገኘውና ትምህርቱን ተጠቀምኩበት። ኮሌጁ እንደ ያሬድ የሙዚቃ ትምህርት ቤት ያሉ ታላላቅ ተቋማት የሚሰጡትን ሳይንሳዊ ትምህርት በጥራት እያቀረበ መሆኑንም አቶ ዳዊት አብራርተዋል። የመጀመሪያውን የኢትዮጵያ የሙዚቃ ፕሮፌሰር አሸናፊ ከበደን ጨምሮ ታላላቅ የኪነ ጥበብ ባለሙያዎችን ያፈራ አንጋፋ ተቋም መሆኑን ያስታወሱት አቶ ዳዊት በቀጣይም ያጣነውን የጥበብ ታሪክ እንመልሳለንም ብለዋል። ሐረር መምህራን ትምህርት ኮሌጅን አዘ ሂስትሪ ባክግራውንዱን ስንመለከት እነ ፕሮፌሰር አሸናፊ ከበደን ያፈራ ነው። የሙዚቃ ፕሮፌሰር የመጀመሪያው የሙዚቃ ፕሮፌሰር የምንላቸው እነሱን ያፈራ ነው። እስከ ቅርብ ጊዜ በእኛ ታሪክ ስናይ ሐረር መምህራን ትምህርት ኮሌጅ እና የመድኃኔዓለም አሁን ቲቪቲ ይመስለኛል በጣም ትልቅ የተማሪዎች ስኩል ማርሽ ባንድ የነበረው ነው። ያንን ሂስትሪያችንን ያንን ታሪካችንን ያጣ ነው። ያንን ሂስትሪ ያንን ታሪካችንን ከመመለስ አንድ ትልቅ እንትን አለው ጥቅም አለው። ወደፊትም በሰርተፍኬት በዲፕሎማና በዲግሪ ደረጃ ትምህርቱን በማስፋፋት ለዘርፉ እድገትና ለስራ እድል ፈጠራም የራሱን አዎንታዊ አስተዋጽኦ ለማበርከት በዝግጅት ላይ እንደሚገኝም አቶ ዳዊት አስታውቀዋል። ኮሌጁ ቀደም ሲል የነበረውን ዝነኛ የሙዚቃ ቡድን መልሶ ለማደራጀት ከክልሉ ባህል ቅርስና ቱሪዝም ቢሮ የተገኙ የሙዚቃ መሳሪያዎች እንደ ትልቅ አቅም እንደሚሆኑም ተናግረዋል። ከባህልና ቅርስ ቱሪዝም ቢሮ በድጋፍ መልክ ባገኘናቸው የሙዚቃ መሳሪያዎች ነው ስልጠና የጀመርነው። በዚህ በአጫጭር ስልጠና ዘርፎች ውስጥ
ያገኛሉ ማለት ነው። ያ ማለት ሰርተፊኬት ላይ ብቻ ይቆማል አይደለም፣ ይቀጥላል ስልጠናው። ለምሳሌ ሰርተፊኬት ያገኘ ሰው ወደ ዲፕሎማ ሌቭል ላይ ማሳደግ፣ ዲፕሎማ ያገኘ ዲግሪ ድረስ የማሳደግና ራሱን አፕግሬድ እያደረገ የሙዚቃ ክህሎቱን እያዳበረ የሚሄድበትን ወይ ነው እንግዲህ ያው ሳይንሱ ነው የምናስተምራቸው እዚህ። በመጨረሻም አቶ ዳዊት ባስተላለፉት መልእክት ሀረር ያላትን ልዩ የጥበብ ቀለም ለማሳደግ ኮሌጁ ምንም አይነት ቅድመ መስፈርት ሳይጠይቅ ለማስተማር ዝግጁ መሆኑንም ገልጸዋል። ስልጠናውን እየተከታተሉ ያገኘናቸው ሰልጣኞች በበኩላቸው ከዚህ ቀደም ይህንን አጋጣሚ አለማግኘታቸውን ተናግረው አሁን ግን በዘርፉ ግንዛቤያቸውን እያሳደጉ መሆኑንም ገልጸዋል። ከዜሮ ነበር የጀመርኩት። ፒያኖ እንዲነክቼ አላውቅም፣ ግን አሁን በደንብ እችላለሁ መጫወት። ያው ፐርፌክት ባልባልም ከበፊቱ አንፃር በጣም ልዩነት አለ። ዛሬ ላይ ላሉ ወጣቶች ወደዚህ ትምህርት ቤት ከሚማሩት ትምህርት ጎን ለጎን አድርገው እዚህ መጥተው ይሄን ሙዚቃ ትምህርት ተምረው ራሳቸውንም እንዲለውጡ አገራችንንም እንዲያስጠሩ እንደዚህ አይነት መልእክት አስተላልፋለሁ። የተሻለ ቦታ እንዲሆኑ ማለት ነው። ቀደም ካሉት ሙዚቀኞች ከእንደዛ ተምረው እዛ ቦታ ላይ እንዲደርሱ ይሄን መልእክት አስተላልፋለሁ። በተፈጥሮና በሰው ሰራሽ አደጋዎች የሚከሰቱ ችግሮችን ለመቋቋም የቡሳ ጎኖፋ የቆየ የመረዳዳት ባህል ትልቅ ፋይዳ እንዳለው ተገለጸ። የምስራቅ ሐረርጌ ዞን የኦሮሚያ ቡሳ ጎኖፋ ቅርንጫፍ ባለፉት 4 ዓመታት ከአባላት መዋጮና ከልገሳ 900 ሚሊዮን ብር መሰብሰቡን አስታውቋል። ዘገባው የአደም አብራሂም ነው። አዩብ ካዛሊ እንደሚከተል ያቀርበዋል። ቡሳ ጎኖፋ ህዝቡ እርስ በርስ የሚረዳዳበትና በተፈጥሮም ሆነ በሰው ሰራሽ አደጋዎች ወቅት ችግሮችን በጋራ የሚቋቋሙበት የቆየና ቀዳሚ የትብብር ባህል መሆኑ ተገልጿል። የምስራቅ ሐረርጌ ዞን የኦሮሚያ ቡሳ ጎኖፋ ቅርንጫፍ ኃላፊ ወይዘሮ ፋዲላ ዳውድ እንደገለጹ ተቋሙ ከተመሰረተባቸው ባለፉት 4 ዓመታት ውስጥ ከተለያዩ የማህበረሰብ ክፍሎች የተውጣጡ ከ2.1 ሚሊዮን በላይ አባላት ማፍራት መቻሉን ገልጸዋል። ኦፊ ኬኛፍ ኦፍ ደንዴኜ ቤኩምሰ በራስ ለመቻል የከርሰ ምድርና የላይኛው ምድር ሀብቶቻችንን አሟጦ መጠቀም ወደ ቀድሞ ባህላዊ እሴታችን ተመልሰን በክልሉ ምክር ቤት ደረጃ ተዋቅሮ ወደ ስራ የገባ ጉዳይ ነው። ከሁንዴፈሜ ተውሳት ጀቹ ባለፉት 4 ዓመታት ከአባላት መዋጮና ከልገሳ በአጠቃላይ 900 ሚሊዮን ብር መሰብሰቡንም ኃላፊው አስታውቀዋል። በበጀት ዓመቱ ከአባላት መዋጮ 251 ሚሊዮን ብር ለመሰብሰብ ታቅዶ 236 ሚሊዮን ብር ወይም የእቅዱን 93 በመቶ ማሳካት ተችሏል። በተጨማሪም በልገሳ ለመሰብሰብ የታቀደው 80 ሚሊዮን ብር ሙሉ በሙሉ መሰብሰቡን ወይዘሮ ፋዲላ ገልጸዋል። ኡመኒ ኬኝ ኦሶ ረኮ ተኮ ፊንሳጥለሚ አዳፊ ዱዳ ሳት ዴቡ ከነመት አገርሲሱ ህዝቡ ለችግር ሳይጋለጥ ወደ ባህሉና ሴቱ መመለስ አለበት። ዞናችን የዝናብ እጥረት ችግር ስላለበት ልዩ እቅድ በማዘጋጀትና የተለያዩ የማህበረሰብ ክፍሎችን በማሳተፍ የገቢ ማሰባሰብ እቅዳችንን 100% አሳክተናል። ከሮር ኬኛ ፐርሰንታ ዲባን አቺፍ ቆዱ ደንደኘት ከንጆ የቡሳ ጎኖፋ አባላት የሆኑት አርሶ አደሮች እንደ አቅማቸው በ3 ደረጃ ማለትም ግንባር ቀደም፣ መካከለኛና ዝቅተኛ ተብሎ ተከፍለው መዋጮ የሚያደርጉ ሲሆን የመንግስት ሰራተኞች የሆኑ ባለሙያዎች ከደሞዛቸው 1 በመቶ፣ አመራሮች ደግሞ 2 በመቶ መዋጮ እንደሚያደርጉም ተብራርቷል። ኡረት ሪን ተውጀቹ ቀሙ ናኑ ቆናም ቡላ ተጀቹ ከናፍ ቆናም ቡላ እዶ ስዲት ተደባፍነ በሲንሰ ከኖረን ተውሳቲ አርሶ አደሮችን በየደረጃው በመለየት መዋጮ እንዲያደርጉ በማድረግና በባለ ሀብቶች ዘንድ ያለውን የመረዳዳት ባህል ማጠናከርም ይኖርብናል። ቦታን አርፋን ከነት ተወጀነ ናን ሆጂው በነ ኡሙቲ ከቡሳ ጎኖፋ የሚገኘው ገቢ አጠቃቀምን በሚመለከትም 80 በመቶ ለክልል፣ 10 በመቶ ለዞን፣ የተቀረው 10 በመቶ ደግሞ ለወረዳው ተግባራት የሚውል መሆኑን ገልጸዋል። ወጎታ አርፋን ከነ ቡሲ ሚሴንሱማ ፕላስ ጉማታ ቡሳ ጎኖፋ ባለፉት 4 ዓመታት ከ900 ሚሊዮን ብር በላይ ገቢ ሰብስበን ማስገባትም ችለናል። ማንጎ ብረ ደርቤ ገረ ኢንቨስትመንት ትጨይሱ ደንደኘት ከንጆ ተቋሙ ተጨማሪ ገቢ ለማግኘትም ማህበረሰቡን በማወያየት ክፍት መሬቶችን በመጠቀም በበጋና በክረምት መስኖ እያመረተ ይገኛል። በዘንድሮ ዓመት 1000 ሄክታር መሬት ለማልማት ታቅዶ የነበረ ቢሆንም በዝናብ እጥረት ምክንያት ከ500 ሄክታር በላይ መሬት በማልማት የማህበረ ኢኮኖሚያዊ ችግሮችን ለመፍታት ጥረት እየተደረገ መሆኑንም ኃላፊው አክለው ገልጸዋል። ለፍቲ ይወጥቃቴ ቆኔ መርሳ ሰዲፈጫፍኔ ጅራ ሰባንቀና ሮባቲን መሬቱን ከ3 ዙር በላይ አርሰን በዝናብ እጥረት ምክንያት እንደፈለግነው ባይሆንም ውጤታማ መሆን ችለናል። አወጅ ወልቀበቴ ሚልኮፍኔ ጅራ
ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ኢትዮጵያ ዜጎችን ከተረጂነት ለማላቀቅ የነደፈችው ስልታዊ ሽግግር ፍሬ እያፈራ ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። በሌላ ዜና በኦሮሚያ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ5 ቢሊዮን በላይ ችግኞች የተዘጋጁ ነው ሲል የክልሉ ግብርና ቢሮ አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ኢትዮጵያ ዜጎቿን ከተረጂነት ለማላቀቅ የነደፈችው ስልታዊ ሽግግር ፍሬ እያፈራ ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። ኢትዮጵያ ራስን በምግብ ለመቻል የነደፈችው ስትራቴጂካዊ ፖሊሲ ዛሬም በሚሊዮን የሚቆጠሩ ዜጎችን ከተረጂነት ወደ አምራችነት የማሸጋገር ተከታታይ ስኬቶችን እያስመዘገበ ይገኛል። ይህ ለዘመናት በጠባቂነት ተገድቦ የነበረው ግዙፉ የሰው ኃይል ወደ ኢኮኖሚያዊ ሉዓላዊነት የሚያደርገውን ሽግግር በአስተማማኝ መሰረት ላይ ሆኖ ተጠናክሮ ይቀጥላል። ለዚህ ስኬት መሰረት የሆነው ዋነኛው እርምጃ የሀገር በቀል ኢኮኖሚ ማሻሻያ ፖሊሲን በቁርጠኝነት ገቢራዊ ማድረግ መቻላችን መሆኑን የገለጸው አገልግሎቱ በዚህም ቀደም ሲል የነበረውንና በእርዳታ ላይ የተንጠለጠለውን ጠባቂ መዋቅር በመስበር ትኩረታችንን በሀገር ውስጥ ምርታማነት ላይ አድርገናል ብለዋል። በተለይም በግብርናው ዘርፍ የተከተልነው የክላስተር ግብርናና የመስኖ ስንዴ ልማት ፖሊሲ አርሶ አደሩ በአመት 2 እና 3 ጊዜ እንዲያመርት በማስቻል የምግብ ዋስትናን ከቤተሰብ እስከ ሀገር ደረጃ እንዲረጋገጥ እልህ አስጨራሽ ትግሎችን መደረጋቸውን አገልግሎቱ ገልጿል። በዚህም ኢትዮጵያን ከስንዴ ተረጂነት አውጥቶ ወደ ስንዴ ላኪነት ያሸጋገረ አዲስ ታሪክ ምዕራፍ ገልጠናል ያለው የመንግስት ኮሚኒኬሽን አገልግሎት ሌላኛው ስትራቴጂካዊ ስኬታችን የሴፍትኔት ፖሊሲያችንን ከመደበኛ የድጋፍ ማዕቀፍ ወደ ንቁ የልማት ተሳትፎ የማሸጋገር ሂደት ነው ብለዋል። እንደ ሌማት ትሩፋትና የአረንጓዴ አሻራ ያሉ ንቅናቄዎች በተለመደው ቢሮክራሲያዊ አሰራር ሳይገደቡ በከፍተኛ አመራሩ ልዩ ትኩረትና ቀጥተኛ አመራር ወደ ውጤት እየተተረጎሙ ይገኛሉ ሲሉ ገልጸዋል። እንደ አገልግሎቱ ገለጻ ይህ ሂደት የፖሊሲዎቻችንን መሬት የመርገጥ አቅም ያረጋገጠ ከመሆኑም በላይ ሀገራዊ ብልጽግናን ለማረጋገጥ የምናደርገውን ጉዞ ይበልጥ እያፋጠነው ይገኛል። ይህ የኢትዮጵያ ስኬት ለዓለም አቀፉ ማህበረሰብ የሚያስተላልፈው ትልቅ መልእክት ሀገራችን በራሷ ፖሊሲና በልጆቿ ጥረት የታሪኳን ምዕራፍ እየቀየረች መሆኗን ነው ሲልም የመንግስት ኮሚኒኬሽን አገልግሎት መልእክቱን አስተላልፈዋል። በሚቀጥሉት 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች በአብዛኛው የሀገሪቱ ክፍሎች ላይ ተጠናክረው ይቀጥላሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢንስቲትዩቱ የትንበያ መረጃ እንደሚያመላክተው በግንቦት አጋማሽ አካባቢ ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች በአብዛኛው የሀገሪቱ ክፍሎች ላይ ተጠናክረው ይቀጥላሉ። በመሆኑም በሚቀጥሉት 10 ቀናት የበልግ ዝናብ ተጠቃሚ ስፍራዎች ላይ ለዝናብ መፈጠር አመቺ የሆኑ የሜትሮሎጂ ገጽታዎች አንጻራዊ ጥንካሬ ይኖራቸዋል። በተለይም የምድር ወገብን በማቋረጥ ወደ ሀገራችን ከሚገባው እርጥበት አዘል የአየር ሁኔታ ጋር ተያይዞ የተሻለ የደመናና የዝናብ ስርጭት ይኖራቸዋል። ከዚሁ ጋር በተያያዘ በደቡብ፣ ደቡብ ምዕራብ ምስራቅ አካባቢዎች የተሻለ የዝናብ መጠንና ስርጭት ያገኛሉ። በሌላ በኩል በበልግ ወቅት በመደበኛነት ትኩረት ከሚሹ የአየር ሁኔታ ክስተቶች መካከል ቀን ላይ የሚኖረው የሙቀት መጠንና ሌሊት ላይ ደግሞ የሚታየው ወበቅ አንዱ ነው። በግንቦት የመጀመሪያው 10 ቀናት ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ32 እስከ 39.6 ዲግሪ ሴልሺየስ እንደሚሆን የትንበያ መረጃዎች አመላክተዋል። በኦሮሚያ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ5 ቢሊዮን በላይ ችግኞች የተዘጋጁ ነው ሲል የክልሉ ግብርና ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ በሪሶ ፈይሳ እንዳሉት በክልሉ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ዘርፈ ብዙ ጠቀሜታዎችን አስገኝተዋል። የ2018 ዓ.ም የአረንጓዴ አሻራ መርሃ ግብርን በስኬት ለማጠናቀቅም አስፈላጊው ቅድመ ዝግጅት የተደረገ እንደሚገኝ ተናግረዋል። በዚህም የቡና፣ የፍራፍሬ፣ የጥምር ደንና ሌሎች የምግብ ዋስትናን ማረጋገጥ የሚያስችሉ ችግኞች የተዘጋጁ መሆኑን አብራርተዋል። ለአረንጓዴ አሻራ መርሃ ግብሩ ከ1 ሚሊዮን ሄክታር በላይ መሬት መዘጋጀቱን አቶ በሪሶ ለፋና ዲጂታል ገልጸዋል። በተጨማሪም ለችግኝ መትከያ ቦታዎች የካርታና ሌሎች ተያያዥ ጉዳዮችን የማዘጋጀት ስራ የተከናወነ መሆኑን አመልክተዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር የታቀደውን ስራ በስኬት ለማጠናቀቅ የክልሉ ሕዝብ ንቁ ተሳትፎ እንዲያደርግ ጥሪ አቅርበዋል።
በአማራ ክልል ለ2018-19 የምርት ዘመን ጥራትና ደህንነቱ የተረጋገጠ ከ169,000 ኩንታል በላይ ምርጥ ዘር ለአርሶ አደሩ የተሰራጨ መሆኑን የክልሉ የግብርና ጥራትና ደህንነት ባለስልጣን አስታውቋል። የባለስልጣኑ ምክትል ኃላፊ ዘላለም ሊየው ለኢዜአ እንደገለጹት ጥራትና ደህንነቱ በላቦራቶሪ የተረጋገጠ ዘር ለአርሶ አደሩ ተደራሽ በማድረግ የክልሉን ምርታማነት ለማሳደግ በትኩረት እየተሰራ ነው። በዚህም ለ2018-19 የምርት ዘመን ጥቅም ላይ የሚውል ከ169,000 ኩንታል በላይ የበቆሎ፣ ስንዴ፣ ማሽላ፣ ጤፍና ሌሎች የሰብል ዘሮች የተሰራጩ መሆኑን ገልጸዋል። የዘር ጥራትና ቁጥጥር ስራው የተካሄደው በአማራ ምርጥ ዘር ኢንተርፕራይዝ፣ በግብርና ስራዎች ኮርፖሬሽን፣ በዩኒዮኖችና በግል ዘር አብዦች የቀረበውን መሆኑን ጠቅሰዋል። አርሶ አደሩም ጥራትና ደህንነቱ የተረጋገጠ ዘር ገዝቶ በመጠቀም ምርታማነቱን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እንዲሰራ መክረዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የጀርመን መራሄ መንግስት አሜሪካን ከተቹ ከቀናት በኋላ ትራምፕ በአገሪቱ የሰፈሩ ወታደሮችን ለመቀነስ እያሰቡ መሆኑን ተናገሩ። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላትን እንዳሰፈረች ይነገራል። ለቢቢሲ ዘገባ ባህር ጠንከር። ፕሬዝዳንት ዶናልድ ትራምፕ ጀርመን ውስጥ የሰፈሩት በሺዎች የሚቆጠሩ የአሜሪካ ወታደሮች ቁጥር ለመቀነስ ጥናት እየተደረገ መሆኑን አስታወቁ። ትራምፕ ይህንን ያሉት የጀርመን መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተን አካሄድ ከተቹ ከቀናት በኋላ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ጀርመን ውስጥ ያሉ ወታደሮች ላይ ሊደረግ የሚችል ቅነሳን በተመለከተ በመጪው አጭር ጊዜ ውስጥ ምን አይነት ውሳኔ መተላለፍ እንዳለበት እያጤኑና እየገመገሙ መሆኑን ገልጸዋል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላትን ያሰፈረች ሲሆን እስከ ታህሳስ ባለው ጊዜ ውስጥም በመላው አገሪቱ በሚገኙ ጦር ሰፈሮች 36,000 ወታደሮች እንደነበሯት መረጃዎች ያመለክታሉ። የጀርመኑ መራሄ መንግስት መርዝ አሜሪካንን የሚተቸው ንግግራቸውን ያሰሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግር ነው። አሜሪካ ምንም ስትራቴጂ እንደሌላት ግልጽ ነው ሲሉ ለተማሪዎቹ ተናግረዋል። ኢራናውያን ድርድር ላይ እጅግ የተካኑ መሆናቸው ወይም ድርድር አለማድረግ ላይ በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ ኢስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱ አድርጓል ብሏል። መላ አገሪቱም በኢራን አመራር እየተዋረደ መሆኑን አክለዋል። ትራምፕ በማግስቱ ትሩ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ላይ በሰጡት ምላሽ የጀርመኑ መሪ ኢራን የኒኩለር መሳሪያ ቢኖራት ችግር የለበትም፣ እንዲሁም ስለ ምን እንደሚናገር አያውቁም ሲሉም ተችተዋል። ጀርመን በኢኮኖሚና በሌሎች ጉዳዮች ደካማ መሆኗን አያስገርም ሲሉ ጽፈዋል። ረቡዕ ዕለትም ከትራምፕ ጋር ስላላቸው ግንኙነት የተጠየቁት መርዝ በእኔና በአሜሪካ ፕሬዝዳንት መካከል ያለው ግላዊ ግንኙነት እንደ ቀደመው ጊዜ ሁሉ ጥሩ ነው ብለዋል። ፕሬዝዳንት ትራምፕ ባለፉት 2 ወራት 23 አባላት ካሉትና የወረቀት ላይ ነብር ሲሉ ካጣጣሉት ኔቶ አሜሪካንን እንደሚያስወጡ ሲዙቱ ቆይተዋል። አሜሪካ በኢራን ጦርነት እስካሁን 25 ቢሊዮን ዶላር ማውጣቷን አስታወቀች። አሜሪካ በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው። ምስጋናው ኃይሉ ከ2 ወር በፊት በኢራን ላይ የተከፈተው ጦርነት እስካሁን አሜሪካንን 25 ቢሊዮን ዶላር እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናገሩ። አሜሪካም በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው። የአሜሪካው መከላከያ ሚኒስተር ፒቲ ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆነው በሰጡት 6 ሰዓታት በፈጀ የምክር ቤት ማብራሪያ ላይ ከዲሞክራሲ ሕግ አውጪዎች ጋር ውዝግብ ውስጥ ገብተዋል። መከላከያ ሚኒስትሩ ትናንት ረቡዕ ለተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር ጋር የጦር አዛዥ ኃላፊ ጄኔራል ዳን ኬንና ከመከላከያ መስሪያ ቤት የፋይናንስ ዋና ኃላፊ ጁሊየስ ሀርትስ ጋር በመሆን ነው። ሄግሴት ባደረጉት የመክፈቻ ንግግርም የተጋፈጥነው ትልቁ ጠላት የዲሞክራቶችንና የተወሰኑ ሪፐብሊካኖች ሽንፈት ቃላቶችን ነው ብለዋል። የኮሚቴው አባል የሆኑት ዲሞክራት ሕግ አውጪዎችም ከኢራን ጋር በሚደረገው ጦርነት የፌዴራል መንግስቱ ገንዘብ ጥቅም ላይ እየዋለ የሚገኝበትን መንገድ ተችተዋል። ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ሀርትስ ባደረጉት ንግግርም እስካሁን ለጦርነት 25 ቢሊዮን ዶላር ወጪ መደረጉን ተናግረዋል። ሀርትስ እንደገለጹት አብዛኞቹ ገንዘብ የወጣው ለተተኳሽና መሳሪያን ለመተካት ነው። የወጪው
ሙሉ ዝርዝር ከጊዜ በኋላ እንደሚቀርብ ለሕግ አውጪዎች ተናግረዋል። አሜሪካና ኢራን የሰላም ንግግር ለማድረግ ተኩስ አቁም ላይ ቢደርሱም ጦርነቱ በይፋ አልቋጩትም። በምክር ቤቱ ውሎ ዋነኛ መነጋገሪያ ከሆኑ ነጥቦች አንዱ ገንዘብ ነው። ዋይት ሀውስ የአሜሪካ መከላከያ በጀት 1.5 ትሪሊዮን ዶላር እንዲጨምር ለኮንግረሱ ጥያቄም አቅርበዋል። ከሁለተኛው ዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይህ የመጀመሪያው ነው። መከላከያ ሚኒስትሩ ሄክሴት የበጀት ጥያቄው ጊዜው የሚጠይቀውን አጣዳፊነት ያሳያል ሲሉ ለኮሚቴው ተናግረዋል። ጄኔራል ኬን በበኩላቸው 1.5 ትሪሊዮን ዶላር በአሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያግዝ ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ብለውታል። የኮሚቴው አባላት የሆኑት ዲሞክራቶች እናም የአሜሪካ ጦር ኢራን ላይ የሚካሄደውን ዘመቻ ብዙውን ጊዜ የሚገልጹት ያለ ኮንግረስ ፍቃድ እንደተከፈተ የምርጫ ጦርነት ነው። የካሊፎርኒያ ዲሞክራሲ ተወካይ ጆን ጋርሜንዲ ጦርነቱ በተመለከተም ከመጀመሪያ ዕለት አንስቶ የአሜሪካ ሕዝብ ስትዋሹ ነበር ሲሉ ባለስልጣናቶቹን ወቅሰዋል። ትራምፕ በሌለ በመካከለኛው ምስራቅ ጦርነት አጣብቂኝ ውስጥ ገብተዋል ሲሉም ለሄክሴት ተናግረዋል። የምክር ቤቱ አባላት አስተያየት ግድ የለሽ ሲሉ የጠሩት ሄክሴት በበኩላቸው ትራምፕ አጣብቂኝ ውስጥ ናቸው መባሉን አስተባብለዋል። ለትራምፕ ያለ ጥላቻ አውሮሃል ሲሉም የምክር ቤቱ አባላት ፊት ተናግረዋል። የኮሚቴው አባል የሆኑት አብዛኞቹ ሪፐብሊካኖች ከመከላከያ መስሪያ ቤቱ ጎን ቆመዋል። የኮንግሬስ አባል ካርሎስ ጌሜኔዝ ኢራን የህልውና ስጋት ናት ብለው እንደሚያምኑ ገልጸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ለሰዓቱ የያዝናቸው ዘገባዎች ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።